ድምጽ ይሰማችኋል አይደለ? አይሰማም። እንደዛ ከሆነ አይሰማንም። ከወጣሽ ያው ፊት ለፊት ተከፍቷል እኮ ሱረት ሳር 75ኛው አያ። እሺ አንብብልኝ። አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩት ፈጥሬዋለሁ። በምን ለፈጠርኩት ይላል? አላህ ኢብሊስን ሆይ በሁለት እጆቼ ለፈጠርኩ ለአደም ስገድ። ይኸው በሁለት እጆቹ ፈጥሮታል። በቃ ይሆናል። ጎበዝ። ስለዚህ ከምንድን ነው የፈጠረው? ከጭቃ ነው አይደለ የፈጠረው? ከገማ ጭቃ አደም። ጎበዝ። ስለዚህ አፈሩን ተቀብሎታል ከመላኩም ከሆነ ማለት ነው አይደለ? ይቀበለው ያስቀምጥለት። የምናውቀው ነገር የለም ሁላችንም። እሺ አስቀምጦታል። ያ ያስቀመጠውን አፈር ግን አንስቶ አላህ ደግሞ ፈጠረበታል። በቃ ቴንኪው። የአፈሩ ፍጡር ነው ፍጡር አይደለም? አፈሩ ፍጡር ነው። አንተ ተፈለቁ እኮ በቃ ያላህ ስጅ ወይ እንደለመድከው ረዥም ነው አጭር ነው ልትል ነው አይደለ? አልወጣኝም። መላኩ አስቀምጦት እንዲሆን ይችላል። ስለዚህ አንስቶ በእጆቹ ፈጥሮታል። ሊትራሊ በእጆቹ ብለሻል። ስለዚህ ፍጡር ነው አፈሩ። አላህ ደግሞ እጁ ፍጡር አይደለም። ፍጡርና ፍጡር ያልሆነው ተነካክተዋል የሚል አርጉመንት ነው። ልንገርህ አሁን ለምሳሌ አላህ በጠየቀሽ ምን አይነት ጭንቅላት አልባ እንደሆኑ እዋቸው። ለነገሩ አላህ መለከ አረበናት ኮይታው እውነት ወንድ ኮን ካንተ ወንድ ኮን አንተ ካላ ተሻው አንተ ገደበው ሽንታ ሙሐመድ አሸራም ነበር እንዴ? ሙሐመድ አሸራም ልጫ እውነትን እናገር። ሙሐመድ አሸራም ነበር አንተ የዝም በጦሳችን ሰው እኮ ነው። እንዳንተ እኮ ድንጋይ አናመልክም። ገባክ? ድንጋይ ስዕል ምንድን ነው ይሄ? ማታመልካለሽ ሄደሽ ያቺ ፔሬድ የምትቀባዋን ጃሊያ ጊዜ ፔሬድ የሚቀባዋትን ትስሚያት የለ እንዴ? በሙሙ ቅርጽ ተስራ የተቀመጠችልሽ ድንጋይ አክስ አዳምጪ ማስወርድሽ አዳምጪ ሙሐመድ አሸራም እንደቆይ ታዲያ ቢሸና ከሆነ ምንድን ነው ሽንታ የምትይኝ? መሐመድን እኮ እየሰደብሽው ነው አይደለም? መሐመድን አንተ በጭራሽ አትገኝ። አስማያ መሐመድ ሲሸና ተቀምጦ የእንጨት ፖፖ ነበረው። አይሻ ነበረች እያቀረች የምታሸን ነው። ትልቅ ሰው እኮ ናችሁ። ላሳየሽ ነው። ሀዲሱን ላሳየሽ ነው። ቁጭ ብሎ ነበር የሚሸነው። ቁጭ ብሎ አይደለም። ከነብይሽ ይሻላል። ከነብይሽ አንድ አዳምጪ። ክርስቲያኑ ጎኖች እንዴት ነው ከነዚህ ሰዎች ማለት ምን? አንድ አዳምጪ ፕሊዝ። አስወርዳት በቃ ምን ሆና ነው? አዳም ሰላም ይኸውልሽ፣ ቆይ አንዴ ቆይ። ሽንታም ብላ ተሳደበች እሷ አይደለም። ነብዩ ቁጭ ብሎ አይሻ ካቀፈችው በኋላ በእንጨት ፖፖ እየሸና ነው የሞተው። አሟሟቱ ማለት ነው። ሶፋዬ ቁጭ ብሎ አይደለም የሚሸነው፣ ከነብይሽ የተሻለ ወንድ ስለሆነ ማለት ነው። እሱ ቁጭ ብሎ ነው የሚሸነው። ነብይሽ ቀሚሱን ከርፋፍ አድርጎ አንጫርሮ ነው የሚሸነው። ሽንታም ብለሽ ስትሳደቢ አንቺ ላይ ተመልሶ ባክፋየር እንደሚያደርግ ማወቅ አለብሽ። ምንም አይነት ስድብ ስትሳደቡ ማለት ነው። ለምን ቁጭ ብላችሁ እንደምትሸኑ በዛውም ብታጣሩ ጥሩ ነው። አልዙጥ እየመጣ ሲለጠልጦ ስለሚያድር ማለት ነው። ስለዚህ አሁን ነገሩን ታውትና ወደ ቁም ነገሩ ተመልሰን ወደ ተመለስንበት ወደ ተነሳንበት ርዕስ እንነጋገር። ቀጥሎ ፉቲ ኦኬ። አብዲ እንኳን ደህና መጣ። እሺ፣ ሰላም አለይኩም። ሰላም ክርስቶስ ከኔም ከአንተም ጋር ይሁን። ጥያቄውን ሰምተዋል? ጥያቄው እየሰማሁት ነው እና ትንሽ ስድብ ነገር ስላለው ትንሽ እየደበረኝ ነው። ለዛ ሶሪ። ያው አንዳንዴ ሚስ አለመግባባት ይኖራሉ። መልካም። እሺ፣ ጥያቄው ላይ ፎከስ እናድርግና አላህ ያለው ብላ መጣም ነበር። እኔ አላህ ሰባተኛ ሰማይ ነው ያለው።
አካላቶች እንዳሉ ታምናለህ? አለው። ሰባተኛ ሰማይ ማለት ከሱ ጋር ሌላ ፍጥረት አለ ወይንስ እሱ ብቻ ነው ያለው? ላ የለም፣ ከሱ በላይ ሌላ ፍጥረት የለም። እሱ የፈጠራቸውን አላህ የፈጠራቸው ፍጡር ማለት ሰው ነው ያለው። አይ ከሰው በላይ ልዩ አሁን ለምሳሌ ከሰው ሌላ ፍጡራን አሉ። ከሰማይም ፍጡር ነው አይደለ? ከሰማይም ፍጡር ነው። አሁን አላህ አንተ ያው እኛ የምንለው ነቢዩላህ ኢሳ ነው። ነቢዩላህ ኢሳ ሲሞት ሰማይና ምድር የጠበቃቸው እነማን ናቸው? ነቢዩላህ ኢሳ ሞቷል። እሺ ባይ ኢሳ ነው ያለው እንደ እስልምና። ኢሳ እንደ እስልምና ነቢያት ነው ይባላል። እንደ ነቢያት ነው የሚቆጠረው ማለት ነው። አንተ አሁን ነቢዩላህ ኢሳ እንደ ፈጣሪ አብዲ እንደ እስልምና ኢሳ አልሞተም አይደለ? ኢሳ ሞቷል እንደ እስልምና። እርግጠኛ ነህ? ኢሳ ሞቷል። ምን ሆኖ ነው የሞተው? ታሞ ነው? ተሰቅሎ ነው? ተገድሎ ነው? እንዴት ነው የሞተው? እናንተ ተሰቅሎ ነው ያላችሁ። ተሰቅሎ ለእኛ ብሎ ለህዝቡ ተሰቅሎ ነው የሞተው አላችሁ። ኦኬ እናንተስ ምንድን ነው ብላችሁ የምታምኑት? ኢሳ ሲሞት ምን ብሎ ነው የሞተው? ስለዚህ ኢሳ እንደ ሞተ እንደተሰቀለ ታምናለህ? እንደ ሞተ አምናለሁ፣ ግን ሲሞት ምን ብሎ ነው የሞተው? ይህን ነገር ንገረኝ። ይማራችሁ ወይ ሰላም? መልካም እሷ ነች አይምሮ ውስጥ ያለችው በደንብ ከነገሩ ውስጥ እንትን እኮ ነው ኡስታዞቹ ኢየሱስ በቃ ሞቷል፣ ሲሞት ደግሞ እንደዚህ ብለው ነግረውታል። እና አይምሮ ውስጥ እሷ ነች ያለችው፣ የራሳቸውን አቂዳ ሳይሆን የነገሩት። ሸውደዋል አብዲ ሸውደው። እኔም የሰማሁት ነገር ስለነበር ሲሞት እንደስናችሁ ብሏል ወይስ አላለ? የእኛን ነግረሃለሁ፣ የእኛን እናወራለን እንደ ክርስትናው። አዎ ክርስቶስ በስጋ ሞቷል። መሞት ብቻ ሳይሆን ሞትን ድል አድርጎ ደግሞ ተነስቷል። የኔና አንተ ጌታ የሁላችን ጌታ እርሱ ሊሞት ነው የመጣው። በስጋ ሞተ፣ በመንፈስ ያው የሆነው እሱ ሞትን ድል አድርጎ ተነስቷል። ነገር ግን አንተ ጋር እንደ እስልምናው በደንብ አስተውል አብዲ፣ እንደ እስልምናው ዋሽተውሃል። አላህና ኢሳ አብረው ነው ያሉት ታውቃለህ? እሺ እየሰማሁህ ነው። አውራ ሱራ 3:55 ቼክ አድርገው ክርስቲያን። ኦኬ እሺን ክፍል ያት ባለ ጊዜ አስታውስ ኢሳ ሆይ እኔ ውሳኔህን ወደ እኔም አረብኛውን ብታረግለትስ? አረብኛ የሚያነብ ስለሚመስለኝ አረብኛው በጣም ግልጽ ነው። ድረስ ከሊያ የተከተሉትን እነሱ ትንሽ ትንሣኤ ቀን ድረስ ከዚያ ከኋላ ላይ እንዳገኘና ከዚያም በምን ኦኬ ምን ተረዳ? ከዚህ አብዲ አሸነበኩ ነው። ከዚያም ወደ እኔ ነው በዚህ ረሱ ትንሽ ከፍ አድርጋትሽ ድሮ አንድ አላህም እያለን የምናነብ ድሮ ነበር። አላህም ባለ ጊዜ አስታውስ ኢሳ ሆይ እኔ ወሳጅህ ወደ እኔም አንሺህ ነኝ ይላል።
ቁም ነገሩ ያለው እዚህ ላይ ነው። እዚህ ላይ ቆመህ ትመልሳለህ። እኔ ወሳጅህ ነኝ ወደ እኔም አንሺህ ነኝ ማለት ምን ማለት ነው አብዲ? እኔ ወሳጅህ ነኝ እኔም አንሺህ ነኝ ማለት ያው እኔ ወደ እኔ ትመለሳለህ እንደማለት ነው። ወዴት ነው ያለው አላህ? አላህማ የሁሉም ከእኛ በፊት እኮ የተፈጠረ እኮ ፈጣሪ ማለት አላህ ነው። ወዴት ነው ያለው? ወዴት ነው ያለው? ሰባተኛ አላህ ያለው ሰባተኛ ሰማይ ነው። አላህ ኢሳን የሚወስደው ወደ የት ነው? ወደ ማን ነው የሚወስደው? ነብሱን ነው የሚወስደው። የሰው ልጅ ምኑንም ይሁን ወደ ምንድን ነው የሚወስደው? ወደ ምንድን ነው የሚወስደው? ምኑንም ቢሆን ችግር የለውም። ሰማይ ይወስደዋል። ስለዚህ ከአላህ ጋር ነው ያለው ማለት ነው። ስለዚህ ከአላህ ጋር ነው ያለው ማለት ነው። ኢሳን ሲወስደው ኢሳን ሲሞት ወደ ነፍሱን ወደ ሰባተኛ ሰማይ ይወስደዋል። ነፍሱን አላህም ያለ ሰባተኛው ሰማይ ነው። ስጋውን ወደ መሬት ነው የሚቀብረው። ነፍሱም ይሁን ችግር የለውም። አላህም ያለው ሰባተኛው ሰማይ ነው። ኢሳም ያለው ሰባተኛው ሰማይ ነው። ተመሳሳይ ናቸው ማለት ነው። ተመሳሳይ ናቸው ማለት ነው። አብረው ነው የሚኖሩት። ሰባተኛ ሰማይ ላይ ያለው ነፍሱን ነው የሚወስደው። ስጋው ወደ መሬት ነው የሚቀበረው። ችግር የለውም። ስለዚህ ሰባተኛ ሰማይ ላይ ሁለቱም አሉ ማለት ነው አይደለም? ይቀሰቀስልህ ላይ ወመልቂያ ማገድ ላይ ይቀሰቀስልሃል። የሳሙቶ ተቀበረ የሚል የመጀመሪያው ሙስሊም ነው። ይሄ ነገራችን ላይ አንተ ከፍራል ከፍራል የመጀመሪያ ማለት ነው ባላቸው ብሏል ማለት ነው። ሰባተኛ ሰማይ ዛሬ ሞጣ ነበረ ትዝ ያለኝ። አብዲ ሰማል አብዲ አብዲ ይሰማኛል ወይ? ያ ስለዚህ አንተ ኢሳ ሞቷል ብለህ ነው የምታምነው አይደለ? ኢሳ ሞቷል። ኢሳ የነቢይ ላሂ መልእክተኛ ነው። አሁንም ቢሆን ኦኬ። ስለዚህ በእናንተ የመጣው እኮ ይቀጣል። እሱ ራሱ በእኛ ምክንያት እሱ ይቀጣል። የመጨረሻ የቂያማ ቀን በእናንተ የመጣ እሱ ይቀጣል። ኢብራሂምና እሱ የቂያማ ቀን መሐመድ በራሱ ኃጢአት አይቀጣም። ኢሳና ኢብራሂምና እሱ ጥላ ይዞ ይመጣሉ። የመጨረሻ ቀን የቂያማ ቀን ጥላ የሚይዙት እነሱ ናቸው። ዝናብ እንዳይዘንብነው ነው ፀሐይ እንዳያቃጥላቸው። ሰው ልጅ ፀሐይ ትቀርባለች። የሰው ልጅ በላብ የሚሞት አለ። በላብ ማለት ግን ፀሐይ የኩል መኳያ ያህል ነው። እንዲህ ነው የምቀርበው አይደለ? ትቀርባለች። ፀሐይ የኩል መኳያ ትቀርባለች። የሰው ልጅ መኳያ ያህል እናት ራሱ አታውቅም። እናቴ ራሱ እኮ አትልም። ነፍሴ ነው የምትለው። አዳምጠኝ። የዛን ለታ ምንም አይነት ፍጡር ከሌለ የሚታደግ ፀሐይ የኩል መኳያ ያህል እንዲመቀርብ ከሆነ ኢሳ ጋር እንዴት ነው እሱ የዛን ለታ ሊያስጥል የሚችለው? ፀሐይ እንዲጋርድ የሚችለው? ኢሳና ኢብራሂም ጥላ ይዛሉ የራሳቸው። እንደዛ ሚላለ የለም እኮ እንጂ ኢሳና ኢብራሂም ጥላ ይዛሉ የለም። ኤኒዌይስ ግን ለምንድን ነው እሱ ኢሳ በእናንተ ምክንያት ይቀጣል ያልከው? ኢሳ በእናንተ ምክንያት ይቀጣል ያልኩ እኔን ይማራችሁ ብሎ ነው ሲሞት። መጨረሻ ላይ ሲሞት ይማራችሁ ብሎ ነው የሚሞተው። ይማራችሁ በማለቱ እንዴት ይማራችሁ ትላለህ ተብሎ ይቀጣል። ይማራችሁ ብለዋል። ይማራችሁ ማለት ምን እንደማድረግ ታውቃለህ? ከሱ በላይ ፍጡር እንዳለ እሱ ስለሚያውቅ ይማራችሁ ብሎ ነው የሞተው። የሚቀጣበት ይሄ ነው። በቂያማ ቀን ነቢዩላህ ኢሳ ሲሞት ይድፋችሁ ይግደላችሁ ነበር እንደ ሙሐመድ ማለት የነበረበት። ሙሐመድ ሲሞት እንደዛ ነው ያለው። ክርስቲያንና አይሁዶችን አላህ ያጥፋችሁ እያለ እየተራገበ ነው የሞተው። ኤኒዌይስ ወደ ቶፒኩ ባክ እናደርግና እንዴ ነቢዩላህ ኢሳ ሲሞት አንዴ አዳምጠው ወንድማችን። ኦኬ አላህ ያለው ብለህ ነው አሁን የምታምነው? ከሰባተኛ ሰማይ በላይ ነው ያልከን? ሰባተኛ ከሰማይ በላይ ነው ያምንበታል።
ከሌሊቱ አንድ ሶስተኛ ከሌሊቱ ሌሊት አላህ ወደ ቅርቢቱ ሰማይ እንደሚመጣ ቆይ ድገም። ትንሽ ኔትወርክ እያስቸገረ እየያዘኝ አላህ ሌሊት ወደ ታች እንደሚመጣ ታምናለህ ወይ? ወደ ቅርቢቱ ሰማይ አልሰማም። አይሰማም። ኔ ይሰማል። ድምፅ ትንሽ እየያዘው ነው። ሌሊት አላህ ቀጥለሽ ይሰማል በደንብ አብዲ። አላህ ሌሊት ወደ ቅርቢቱ ሰማይ ይመጣል ብለህ ታምናለህ ወይ ነው ጥያቄው? ማይክን አንሳና መልስ። ሌሎቹን አስቀጥላቸው። ካሊድ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ሰላም ብያለሁ። መስገኑ ቀጥሉ። ካሊድ ይሰማል? ይሰማል። እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አላህ ያለው ብለህ የምታምነው ከእርሽ በላይ ነው። አርረሕማኑ አለል አርሽ እስተዋ ይላል ቁርአን። ከእርሽ በላይ በምኑ በኢልሙ ወይንስ በዛቱ? በሁሉ ነገር በዛት ሚል አለ። አርረሕማኑ አለል አርሽ እስተዋ ቢዛት ይሄ ሚል አለ። አርረሕማኑ አለል አርሽ እስተዋ ይላል። አላህ ከአርሽ በላይ መሆኑን ነው እኛ የምናውቀው። ኦኬ መልካም። እሺ ይህንን እንደዛ ማይል ሰው ሙስሊም ነው? አላህ ከአርሽ በላይ አይደለም የሚል ሰው ሙስሊም መባል ይችላል? የማይል ነው ወይስ የሚል? እኔ ሙስሊም ነኝ። አላህ ከአርሽ በላይ ነው ብዬ ነው ትላለህ። እኔ ደግሞ አላህ ከአርሽ በላይ አይደለም ሰንበዲ የሚል ባገኝ እሱ ሙስሊም ነው ማለት እንችላለን? አላህ ከአርሽ በላይ አይደለም ከአርሽ በላይ ተብሎ አይባልም ቢል ክዷል ነው እኛ የምንለው። ስለዚህ ከእስልምና ወጥቷል። ቁርአኑ እኮ ነው አርረሕማኑ አለል አርሽ እስተዋ ያለው ቁርአኑ ነው። የአላህን ቃል ካዴ ሰው ካዲ ነው የሚባለው። ያ ካዲ ስለዚህ ገነት ነው የሚገባው ገሃነም? ካዲ ያው ገሃነም ነው የሚገባው። ክዷል ኦልሬዲ አላህን ስለ ካዴ። መልካም። እሺ አላህ ከአርሽ በላይ የሆነው መቼ ነው? መቼ ነው አልተባለም። ኦኬ አላህ ከአርሽ በላይ ነው ብለው ያስተማሩ ነቢያቶች አሉ? ነቢያቶች በሙሉ አላህ ከአርሽ በላይ ነው ብሎ ነው የሚያምነው ብሎ ነው። ለምሳሌ አብርሃም በአላህ ያምናል። ኢብራሂም አላህ ያለው ከአርሽ በላይ ነው፣ ከሰባተኛ ሰማይ ከአርሽ በላይ ነው ያለበትን በአላህ ያምናል። ይሄ በቂ ነው። እሱ መሐመድ ነው የነገረ። ማን እንድነግረኝ ነው ታዲያ? መሐመድ ከተናገረው ውጭ ያለ ነቢያቶች አላህ ከአርሽ በላይ ነው ብለው የተናገሩበት ሌላ የሚነግረኝ እኔ እኮ የቁርአን ተከታይ ነኝ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን የወረደላቸው ነቢይ ናቸውና የእሳቸውን መመሪያ አስተምህሮትን ተከታይ ነኝና በቁርአን ላይ አርረሕማኑ አለል አርሽ እስተዋ ተብሎ ስለተጻፈ ነቢያት በሙሉ በአላህ ያምናሉ ብለን እናምናለን። እሱ መሐመድ ነው ያለ። መሐመድ እኮ ነው ያለ ነቢያቶች እንደዚህ ያምናሉ ብሎ መሐመድ ነገረ። ከዛ በኋላ አብርሃም ስልህ ከቁርአን ላይ ተሰጠኛለህ መሐመድ የተናገረውን እኔ እየጠየቅኩ ከመሐመድ ያለ አደረበኛ። መሐመድ ይህንን ከመናገሩ በፊት በነቢያቶቹ ላይ በነቢያቱ አፍ ላይ ዋሽቶባቸዋል ብዬ ነው ማምነው እኔ። ምክንያቱም ከመሐመድ በፊት እንደዛ ብለው ያሉበትን አሌስ ማምጣት አለብህ። ኦኬ አንተ አሁን ለምሳሌ ምን ላይ ቆመህ ነው ነቢዩ መሐመድ አርረሕማኑ አለል አርሽ እስተዋ ብሎ ያስተማሩት ነቢያት በሙሉ ተቀብለዋል ብለው ውሸት ነው ብለህ አንተ ልትናገር የቻልከው ምን ላይ ቆመህ ነው? የነቢያት አስተምሮ ላይ ቆሜ። የት አለ የነቢያት አስተምሮ ይሄ ውሸት ነው የሚል?
ምክንያቱም የትኛውም ነቢይ አላህ የሚባል አካል ከሰባተኛ ሰማይ በላይ ከአርሽ በላይ ነው ያለው ብለው ስላላስተማሩ። ኦኬ፣ ምን ብሎ ነው ያስተማሩት ታዲያ ነቢያት? ነቢያቶቹ በሁሉ የሞላ እግዚአብሔር እንደሚያመልኩ ነው የነገሩን እንጂ ከአርሽ በላይ ነው ያለው ብለው አልነገሩንም። ከፍጡራኑ እንደው ተነጥሎ የሆነ ቦታ ተደብቆ የተቀመጠ አምላክ አልሰበኩም። ኦኬ፣ በሁሉ ላይ ሞላ። በሁሉ ላይ ለምሳሌ ኤርሚያስን የሚታ ኤርሚያስን አንድ የክፈትለት ቁጥር 23 ምዕራፍ 23 ቁጥር 31 አካባቢ ኦኬ፣ እንደዚህ ላል ቁጥር 23 ላይ እኔ ቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሩቅ የሆነ ትልቅዬ ከሰባተኛ ሰማይ ከፍጡራን ወደ ታርቆ ከዛ በኋላ ከአርሽ ትልቅዬ ግዙፍ አርሽ የሚባል ከዛ በላይ ያለ አምላክ አይደለም የሰበኩት ነቢያቶቹ። እኔ ቅርብ አምላክ ነኝ፣ እኔ ምንድነኝ? የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለውም። ሰው በስውር ቢሸሸግ እኔ አላየውም፣ ሰማይና ምድርንስ የቅርብ አለውምን ይላል እግዚአብሔር። ስለዚህ ሰማይና ምድርን የሞላ ነው የኛ አምላክ። ነቢያቶች የሰበኩት ሰማይ ይህንን አትቀበልም አንተ ወይስ ትቀበላለህ? እቀበላለሁ፣ ችግር የለውም። አንተ እንዳልከው ባይልም እቀበላለሁ። እና የሰው ልጅ በእግዚአብሔር ቀኝ እጅ ሲቀመጥ በሰማይ ይህንን ትቀበላለህ? እስኪ ጥቅሱን ጥቀሰው። ምን ላይ የሚለው እንደዛ? ኦኬ፣ ጥቅሱን አወጣልሃለሁ፣ ትጠብቀኛለህ። ችግር የለውም፣ አስተካክልና ጥቀሰው። ኦኬ፣ ጠብቀኝ። ግን በዛው መጠን ደግሞ የምጠቅሰው ጥቅስ እስልምና እንደሚቀብርብህ አወቀው። አዘጋጀው። እስከዛ ፏድ ቀጥል። ፏድ አለ። በነገራችን ላይ ፎይ አሁን እየጠቀሰው ጥቅስ ማለት ነው የእግዚአብሔር ልጅ በቀኙ ተቀምጦ ተቀምጦ አያለሁ ይላል። እሱ ደግሞ እያለ ያለው አላህ ከአርሽ በላይ አለ ነው። ስለዚህ አላህ ልጅ ያለው እያለ ነው ማለት ነው። ሰውዬ እኮ ሳያውቀው በቃ እስልምና እንግዲህ እስልምናን እየቀበረው ምን አይነት ባለማወቅ የሚጠቅሱትን እንኳን አያስተውሉት። እስቲ ይቀጥል። ካሊድ አመጣ። አይ ቲንክ ፏድ ያመጣ። ፏድ አቤት፣ ሰላም ናችሁ? ሰላም ነው። እንዴት ነህ? ሰላም፣ ፈጣሪ ይመስገን። ኦኬ፣ አላህ የት ነው ያለው ብለህ ነው የምታምነው ፏድ? አንድ ጥያቄ ነበረኝ። ይህን ጥያቄ መመለስ ትችላለህ? መጀመሪያ እኔን ጥያቄ አስመለሰ። ይመለስልሃል። ቶፒካችን ላይ እንቁምና እስኪ አላህ የት ነው ብለው ነው ያስተማሩ አንተን? ነው የሚለው ጥያቄ ምናልባት ከብዷቸው ከሆነ አላህ የሚለብሳትን ሂጃብ ጥቅሟን ቢነግሩንስ? ስለሷም ምናልባት አንድ ቀን እንገባበት ይሆናል። በርግጥ ጊዜር ከፈቀደ ብዙ ሰምቶት የማያውቅ ሰውም ሊኖር ስለሚችል አላህ የሚለብሳት ሂጃብ እንደሚለብስ አላህ ያው አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ጥቅሟንም በዛው እንዲነግሩን። የሚለብሳት ሂጃብ ከፍጡራን ወገን ናት ወይስ ካልተፈጠሩት ከአርሾ ከምናምን ወገን ናት የሚለውንም በዛው እንዲያስረዱን እናደርጋለን። ዛሬ ግን ከቻላችሁ ስለ አርሾ መልሱ። ማትችሉ ከሆነ እና አቅማችሁ የማይፈቅድ ከሆነ ግን እንግዲህ ኒውት እያደረጋችሁ ትወርዳላችሁ፣ እኛ እናብራራላችኋለን ማለት ነው። ካልሆነ ኔትወርክ ይሰራል። ሰላም ብያለሁ።
ያ ሰላም ብለናል። ቃል ሀሊማ አላህ የት ነው ያለው ብለሽ ነው የምታምኙ? ልጠይቅ ስለሆነ የገባሁት ሁሌ አንቺ ጥያቄ ነው ልጠይቅ መልሳለሽ። ሁሌ አንቺ ጥያቄ ነው። ገና እየገባሁ ነው። ተረጋጋ። መቼስ ጀመዝ ገብቼ አላውቅም። መልሳለሽ። ኧረ እባክህ ክርስትናን አስተምረኝ ለመማር ነው የመጣሁት። እንዴ የት ነው ያለው? ያስተማሯችሁን እስልምና እስኪ አስተምሩን። የት ነው አላህ የት ነው ያለው ብሎ ነው ያስተማሩሽ? አሁን አንቺን መስጊድ ውስጥ ያስተማሩሽ ክርስትናን እንደዚህ መጠየቅ አለብሽ ብለው ጥያቄ ጭነውብሽ ነው የመጣሽው ወይንስ ስላላህ አስተምረውሻል መስጊድ ውስጥ? እስኪ መልሽ። ምንድነው የሚያደርጓቸው መሰላችሁ? አለ ክላሪፋይ ላድርግላቸው በደንብ። መስጊድ ውስጥ ስለ ክርስትና መጽሐፍ ቅዱስን ቁጭ ያደርጉና ያሸክሟቸዋል ጥያቄ። ክርስቲያኖች እንደዚህ ብላችሁ ጠይቋቸው፣ ስለ ስላሴ እንደዚህ ብላችሁ፣ ስለ መጽሐፍ ቅዱስ እንደዚህ ብላችሁ፣ ስለ ክርስቶስ እንደዚህ ብላችሁ ጠይቋቸው ብለው ጥያቄ ያሸክሟቸዋል። ስለ ፈጣሪያቸው ግን ምንም የሚያውቁት ነገር የለም። ከዛ እስልምና ውስጥ የሚቆዩት እንዴት ነው? አንቀው ክርስትና ላይ በማብቃት ነው። ጥያቄ ስላለኝ ነው ወይስ ስለ ክርስትና አንተ ስለምት ማስተማር አትፈልግም? እንዴት ነው? ወደ በጣም ነው የምፈልገው እኔ በጣም ነው ስለ ክርስትና ደስ እያለኝ ነው ማስተማረው። ኢቭን ጥያቄ ላይ አይደለ ጥያቄ ምን ተረጋጊ። ምንም አታውቂም ስለ እስልምና? ቆይ አንዴ፣ ስለ እስልምና ምንም አታውቂም? ጠይቀው ወይም ጥያቄ ካላችሁ ደግሞ መታችሁ ተመለስ። ስለዚህ ጥያቄ ስላለ ጥያቄ መልሱልኝ፣ አስተምሩ። ልማር ነው የመጣሁት። እሺ ትንሽ ጠብቂ። እሺ አንዴ ትንሽ ጠብቂ ትጠይቂያለሽ። ኦኬ አብዱ እንኳን ደህና መጣ። አብዱ ይሰማል? ይህንን ጥያቄ አትመልሱልኝም? ትጠይቂያለሽ ተባልሽ እኮ ትንሽ ጠብቂ። ምንድን ነው ጥያቄሽ? አብዱ ይሰማል? ምንድን ነው ጥያቄሽ? እሺ ስለ ስላሴ ትንሽ እንድታስረዳኝ ነበር። ምንድን ነው ስላሴ ላይ ጥያቄሽ? ኦኬ ስላሴ ላይ ጥያቄ ስላሴ የነቢያት አስተምሮ ነው ወይ የሚል ነው ወይም አይገባ? እሺ አንድ ነቢይ አምላክ አንድም ሶስትም ነው ብሎ የሰበከ ካለ ማስረጃ ምንድን ነው? አንድም ሶስትም። እሺ በቃ ከዚህ በፊት ስለ ስላሴ ስለማላቅ ስላሴ ማለት ምን ማለት ነው አንተ ንገረኝ። እኔ ስለማላቅ ኦኬ ስላሴ ማለት ምን ማለት ነው? ስላሴ ማለት እንትና ትሄድበታለህ ታላቁ ምናልባት እንደው ቶፒኩን እንዳታስቀይረን የተወሰነች ደቂቃ እንንገራትና ቶፒካችን በቃ ጠራ አድርጎ መልስ ነው። እሺ ፖዝ ላይ ነሽ፣ ተመለሺ። ለአንቺ ነው የምንጠይቀው፣ ሌላ አጀንዳ አትቀበይ። ተመለሽ፣ ሚውት አድርገሽ ስሚ አሊማ። እሺ ስላሴ ማለት ሶስትነት ማለት ነው። ቀጥታ ቃሉ ሲተረጎም ልዩ ሶስት ማለት ነው። በአንድ መለኮታዊ ባህሪ ውስጥ ያሉ ሶስት ህልዋን አካላትን የሚያሳይ ነው። ይሄ ነው ስላሴ ማለት። ተመልሶልሻል? ሀሊማ አለሁኝ እኔ ናችሁ። ሰላም ክርስቶስ ይብዛላችሁ። ሰላም ልበላችሁ። በዚሁ አጋጣሚ ሁላችሁንም ሰላም ብያለሁ። ሰላም ብያለሁ። ሁላችንም ሰላም ብለናል። መልካም ኦኬ። እሺ አብዱ ይሰማል? ሁለት አብዱ አላችሁ ከስር፣ አንዋርም አለ። ይሰማል? አሁን ኔትወርክ ትሰማለህ? እንኳን ደህና መጣህ። ትንሽ ኔትወርክ አስቸግራኝ ነው። ይሰማል አሁን ላይ? አሁን የኔ ይሰማል? እንኳን ደህና ቆይ። ተቆጥቶብኝ ነበር። አንዴ ልጨርስም። አብዱ ይቅርታ ወንድሜ። ጨርሽ። ሰላም ነው። እሺ አንዴ አብዱ ትቀጥላለሽ። እሺ ሀሊማ ምንድን ነው? እሺ ሌላ ምን ቀረሽ? አሁን እንደዚህ ያብራራኸውን ነገር የነቢያት አስተምሮ ነው ስላሴ ስላልክ፣ እስኪ አንድ ነቢይ አምላክን በዚህ መልኩ የገለጸ ነቢይ ከባይብል ውስጥ ብታሳየ ደስ ይለኛል። ያው እርግጠኛ ለመሆን ያክል ለመረዳት ያክል
ኦኬ አንቺ አድክም ነሽ። መዝሙረ ዳዊት ምዕራፍ 33 ቁጥር 6 አንዴ አይ ቲንክ ቼክ አድርግልኝ። ኦኬ በእግዚአብሔር ቃል ሰማያዊ ጸኑ፣ በእግዚአብሔር ቃል ሰማያዊ ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ ይላል አይደል? ስለዚህ ለስላሴ ማስረጃዎቹን አልገባም። ግልጽ እንዲሆን ሰማዮች በማን ቃል ጸኑ ይላል? በእግዚአብሔር ቃል ይላል። ስለዚህ እግዚአብሔር ቃል ሰማዮችን የፈጠረ የዘረጋ ነው። አፉ እስትንፋስም እንደዛው። ስለዚህ እስትንፋሱ እግዚአብሔርን መንፈስ ቅዱስ ብለን እንጠራለን። ቃሉን ደግሞ ወልድ ወይንም ደግሞ ልጅ ብለን እንጠራለን። ኢዮብ ምዕራፍ 33 ቁጥር 4 አንዴ ክፈተው ተፈጠን አድርገው። አሁን እዚህ ላይ ስላሴን እንዴት ነው የሚያስረዳው? ወይም ይሄን እንደዚህ ብሎ የተናገረው ነቢይስ ማን ነው? መጀመሪያ ያብራራው ሀሊማ አዳምጪ። እኛ ቃልን አካላዊ ቃል ነው ብለን እሺ፣ አዳምጪ። ቃሉን የእግዚአብሔር ቃል እሱ አካላዊ ነው፣ የአብ የባህሪ ልጁ ነው ብለን ነው የምናምነው። ስለዚህ ያ ቃሉ ፈጣሪ ነው፣ እስትንፋሱ መንፈስ ቅዱስ ፈጣሪ ነው ብለን ነው የምናምነው። ስለዚህ በደንብ አስበይ። ላስቁም አንዴ። ያኔ እንዲህ የገባኝ እኮ እንዴት ነው ችግር የለውም። ያኔ ግልጽ እንደሆነልኝ ነው። እና እዚህ ላይ ቃሉ ፈጣሪ ነው እንደዚህ መንፈስ ቅዱስም እያለ የተናገረው ነብይ ወይም አንድ ነብይ ማለት ነው። ያው ፍለፊትሽ የእግዚአብሔር መንፈስ ምን አለኝ ይላል? የእግዚአብሔር መንፈስ ምን አለኝ ይላል? ፈጠረኝ ይላል። ሄዳ መንፈስ ፈጠረኝ እኮ አይደለም የሚለው የእግዚአብሔር መንፈስ። የእግዚአብሔር መንፈስ ምንድን ነው? ፈጣሪ ነው? ፈጣሪ አይደለም? የእግዚአብሔር ከሆነ ይኸው እየተናገረ ፈጠረኝ ይላል። ግን መንፈስ ከሆነ ያልከው እዚህ ላይ መንፈስ ፈጠረኝ የሚል አዳምጪ። ዝም ብሎ መንፈስ አይደለም። የእግዚአብሔር መንፈስ ፈጠረኝ፣ ሁሉን የሚችል የአምላክ እስትንፋስ ህይወት ሰጠኝ። ህይወት የሚሰጠው ማን ነው እህታችን? የአምላክ ነው። የአምላክ እስትንፋስ ነው እንጂ እስትንፋስ ህይወት ሰጠኝ የሚል የለም። አዳምጪ ፕሊስ አዳምጪ። ወይደም እኮ የአምላክ እስትንፋስ ህይወትን ይሰጣል አይደለ? አዎ የአምላክ የሚለውን አስመልክቶ ችግር የለውም። አዳምጪ። የአብ የባህሪ ህይወቱ እስትንፋሱ መንፈስ ቅዱስ ብለን እንጠራለን። እሱን ህይወት ይሰጣል፣ ይፈጥራል፣ አካላዊ ነው ብለን እናምናለን። የአብ የባህሪ ቃሉ ልጁ እሱ ይፈጥራል። ልክ አንቺ ቁርአን ያለ ቃል ነው ፍጡር አይደለም ብለሽ እንደምታምኚ እኛም ደግሞ ምን እናምናለን? የእግዚአብሔር ቃል እርሱ አካላዊ ነው፣ ዝሮ አይደለም፣ እንደ ሰው በአየር ላይ የሚፈስ ዝሮ አይደለም፣ መፍጠር የሚችል አካላዊ ነው። ስለዚህ የእግዚአብሔር ቃል ፈጠረኝ፣ እግዚአብሔር ቃል ፈጠረ ሰማዮችን ሲል ቃሉ ፈጣሪ ነው፣ እስትንፋሱ ፈጣሪ ነው። ስለዚህ ምን እናምናለን? ማለት ግልጽ ያልሆነልኝ እኮ እየጠየኩት የምንግባባው እዚህ ላይ የእግዚአብሔር መንፈስ ፈጣሪ ነው የሚለው ወይስ መንፈስ ራሱን ችሎ ፍጡር ነው ወይም ፈጣሪ ነው ይላል? እዚህ ላይ ባመጣው ጥቅስ እኛ ፍጡር ነው ለማህታችን መንፈስ የእግዚአብሔር መንፈስ ፍጡር ነው እንላለን እንዴ? የእግዚአብሔር የባህሪ ህይወቱን እኮ ነው። አዳምጪሽ። የባህሪ ህይወቱ የባህሪ እስትንፋሱ አካላዊ ነው፣ መፍጠር የሚችል ነው። በደንብ አስበይ። ስለዚህ እግዚአብሔር የአብ የባህሪ ህይወቱ የአብ የባህሪ እስትንፋሱ ፍጡር ሳይሆን ፈጣሪ ነው፣ የሚፈጥር ነው። ስለዚህ ፈጠረኝ ሲል የአላህ እስትንፋሱ ፍጡር ነው እንደ እህታችን አይደለም። ወደዛ እንሄዳለን። እስልምና ላይ ለመጠየቅ ስለሆነ የምንመጣው ስለዚህ ተረጋጊ። እግዚአብሔር መንፈስና መንፈስ ፈጣሪ ነው ማለት ይለያል ወይስ አይለያይም? ኦኬ እንደዚህ አድርገሽ ነው አንቺ እያሰብሽ ያለሽው። ሶስት የተለያዩ ዲስትሪክት የሆኑ እንደኔ እንዳንቺና እንደ ታላቁ ጅብሪል እርስ በርሳቸው ማይገናዘቡ ዛጋ ቁጭ ያሉ አካላትን እየፈለግሽ ነው። እኛ ምን እናምናለን መሰለሽ? አንዱ በአንዱ ህልው ናቸው፣ በኩነት ይገናዘባሉ ብለን እናምናለን። ስለዚህ አንዱ በአንዱ ህልው መሆናቸውን ስለምናምን አንዲት መለኮት አለች ብለን ስለምናምን በአካል ሶስት ብንለው በመለኮት አንድ ብለን ስለምናምን አንቺ እየጠበቅሽ ያለሽው 3% ዲስቲንክት የሆኑ በማንነትም በምንነትም የተለያዩ የተነጣጠሉ እንደዛ እየጠበቅሽ ስለሆነ ነው። ኤኒዌይስ ክርስቲያን ታነበቃለሁ ያጥሽ
እሺ በአካል ስንት ነው? አሁን በተናገር ላንብብልሽ። ያው ምናልባት ይሄ በጣም ግልጽ ይመስለኛል። የጥቅስ መጽሐፈ ጥበብ ምዕራፍ 1 ቁጥር 7 ላይ ምን ይላል መሰለሽ? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃል ይላል። ስለዚህ የእግዚአብሔር መንፈስ ምንድነው ማለት ነው? ፈጣሪ ነው። ልክ ቃሉ ፈጣሪ እንደሆነ መንፈሱም እንደዚሁ ፈጣሪ ነው። ነገር ግን አካላዊ ነው ብለን እኛ እናምናለን። እግዚአብሔርና መንፈሱ ይለያሉ ወይስ አይለያዩም? እዚህ ላይ በመለኮት አንድ ነው ጨዋታችን። እግዚአብሔር የሚለው ውስጥ መንፈስ ቅዱስ አይካተትም ማለት ነው። ያኔ እግዚአብሔር የሚለውና መንፈስ የሚለው የተለያዩ ናቸው። በመጣው ጥቅስ መሰረት ትንሽ ግራ ስለገባኝ ነው። በምንድን ነው ሳይለያዩም ይለያያሉ የምትይው? የእግዚአብሔር ሕይወቱ መንፈስ ቅዱስ በዓለም መልቷልና ዓለምን ሁሉ የፈጠረ እርሱ ነገራቸውን ፈጽሞ ያውቃልና ይላል። እዚህ ላይ የእግዚአብሔር አለና መንፈስ ቅዱስ አለና እግዚአብሔርና መንፈስ ቅዱስ የተለያዩ ናቸው ወይ ነው ጥያቄ። ኦኬ ያለሽ እኛ 3 አካል እናምናለን ታላቁ ብሎሽ ነበር ቅድም። ስላሴ ማለት 3ነት ብሎ ሲነግረሽ ሎክ በኩነት አስተምሮ ምን እናምናለን መሰለሽ? ልብ ቃልና እስትንፋስ ብለን እናምናለን። ስለዚህ እግዚአብሔር ወይንም ደግሞ አብ ቃል አለው፣ የባህሪ ቃል አለው፣ ሚዩት አይደለም፣ ወይንም ደግሞ ልክ እንደ ዲዳ አይደለም። ቃሉም ደግሞ እንደኔና እንዳንቺ ድምጸት አይደለም። የባህሪ ቃል አለው። ያ ቃሉ ፈጣሪ ነው። የአብ የባህሪ ቃሉ ፈጣሪ ነው። አምላካችን ሙት አይደለም፣ እንደ ድንጋይም ግዑዝ አይደለም። የባህሪ ሕይወት የባህሪ እስትንፋስ አለው። ያ እስትንፋሱ መንፈስ ቅዱስ ተብሎ ይጠራል። ኦኬ ስለዚህ እስትንፋስ እግዚአብሔር ተብሎ ይጠራል። ስለዚህ በአዳምጠኛ አደረብኝ በአካል ይለያሉ፣ በአካል አንድ ነው ብለን አናምንም። ስለዚህ የባህሪ ሕይወቱን መንፈስ ቅዱስ ወይንም እስትንፋስ እግዚአብሔር ብለን እንጠራለን። የባህሪ ቃሉን ደግሞ የአብ የባህሪ ቃሉን እሱ ወልድ ልጅ ወይንም ደግሞ ቃል ብለን እንጠራዋለን። ይህንን ከተገነዘብሽ፣ ስለዚህ አምላካችን ምን አለው? በደንብ አስተውይ። ሶርሱ አምላካችን ምን አለው? ቃል አለው፣ ህይወት አለው። አምላካችን ያለ ህይወቱ የኖረበት ዘመን የለም፣ ያለ ቃሉ የኖረበት የለም። ስለዚህ ቃሉ ፍጡር አይደለም፣ የባህሪ ህይወቱም ፍጡር አይደለም። ስለዚህ ቃሉ ፈጣሪ ነው። ፕሊስ አንዳደርቢ ቃሉ ፈጣሪ ነው፣ የባህሪ ህይወቱም ፈጣሪ ነው። ስለዚህ 3 አካል አለ ስንል ከዚህ አንጻር ነው። ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ያ ቃሉ ፍጡር ነው ብለሽ ምንድን ነው ምላሽሽ? ፍጡር አይደለም። ቃሉ ፍጡር ነው። ኦኬ ቃሉ እጁ ነው። ቃሉ እጁ ነው ማለት ቃሉን እጁ ብለን መጥራት እንችላለን። ቃሉና እጁ ይለያያል አይለያየም? ኦኬ ቃሉ እንደኔና እንዳንቺ ዝርው ነው፣ ድምጸት ነው። ምን ያልገባኝ ስጀምር ጥያቄ። እሺ ህይወት አለ አይደል? አምላክሽ ስለማለት ኦኬ አንዴ አምላክሽ ህይወት አለው አይደል? ህያው ነው፣ ሙት አይደለም። አዎ ህያው ነው፣ ዘላለማዊ ነው፣ ህያው ነው። ያ የባህሪ ህይወቱ እጁ ነው ወይንስ እግሩ ነው ወይስ ይለያል? ጎበዝ አየሽ፣ እናንተ ጋር እጁ ራሱ ስንት እንደሆነ አይታወቅም። እግሩ አንድነት የተሰካካ ነው የተነጣጠለን አይታወቅም። እኛ እናንተ ጋር ይታወቃል ማለት ነው። የኛ ሊስን አንድ አዳምጭ ደርቢ ማለት ጥያቄን እኮ ወደ ስምናው ገባ ደግሞ ምን ጥያቄ ያነሳለሁ። ቆንጆ ነው መጠየቅሽ። አየሽ ቆንጆ ነው፣ እንግባባለን። እንደዛ ከሆነ አይ ቲንክ ዮሐንስ ወንጌል ምዕራፍ 14 ላይ ቁጥር 11 ወይም 9 ላይ መልሰዋል። እኔ በአብ እንዳለው አብን በእኔ እንዳለ ይህንን እመኑ ይላል። እኛ አንዱ በአንዱ ህልው ናቸው ብለን እናምናለን። አሁን ይህንን አንቺ ጋር በጠይቅሽ አመልሽም። እጁና ትከሻው የተገናኘ ነው የተነጣጠለ ብልሽ አመልሽም። እኛ ጋር ግን አንዱ በአንዱ ህልው ናቸው። አንዱ በአንዱ ህልው ናቸው። መነጣጠል ማለት ነው። እሺ መነጣጠል ማለት ምን ማለት ነው? አይነጣጠል ነጣጥለሽ ምን እንደዚህ ሶስት ቁጭ አብያሽ ምትስቀምጪ 3 አካል በቁጥር ደረጃ አስቀምጣችሁት አይደለ? አምላክ 3 አካል አለው ብላችሁ አይደለ? እሺ አሁን ወደ መጀመሪያ ስመለስ አንድ አዳምጪኝ 3 2 1 ተብሎ ራሱ አይቆጠርም። ነገር ግን 3 ስንል 3 አካላት አሉ። ያ ቃል አለው አምላካችን፣ የባህሪ ቃል አለው፣ የባህሪ ህይወት አለው።
ይነጣጠላሉ? አንዱ የሌለበት አንዱ የሚኖርበት አለው? የለም። ምክንያቱም አምላካችን አብ ባለበት ሁሉ ባለበት ዘመን ሁሉ አብ ባለበት በተነገረበት ቅጽበት ሁሉ ወልድ ይጠራል። አብ ባልሽበት ላይ ቃሉን እየጠራሽ ስለሆነ ልጅ አይምን አባት እያልሹ ስለሆነ ያለ ባህሪ ህይወቱ ደግሞ ሊኖር ስለማይችል ማለት ነው። የባህሪ ህይወቱ መንፈስ ቅዱስ ነውና ለዛም ነው ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ በአብ እቅፍ ያለ ይለዋል። በአብ እቅፍ ነው ያለው። ስቲል በምድር ቢገለጥ በአብ እቅፍ ስቲል ነው። ስለዚህ እነዚህ ተነጣጥሎ ሶስት ቁጭ ያሉ እንደናንተ አድርገሽ አትሳዩ። እኛ አምላክ ፓርቶች ኖረውት ሆሉ በፓርቶች የተገነባ ነው ብለን አናምንም። ፓርቶቹ ሆሉን የገነቡት እንደዛ ስለማናምን፣ ስለዚህ እጅግር ምናምን ነገሮች ተገጣጥመውለት እነኛ ፓርቶቹ ከዛ ሆሉን ገንብተው ሶስት እንደዛ የተገነባ ስለሌለ ማለት ነው። ስለዚህ በቃ ሎንግ ስቶሪ ሾርት አምላካችን ቃል አለው፣ ቃሉ ፈጣሪ ነው። አምላካችን የባህሪ ህይወት አለው፣ የባህሪ ህይወቱ ፈጣሪ ነው። ስለዚህ ሶስት ስንል ከዚህ አንጻር ነው። አንድ መለኮት፣ አንዲት አገዛዝ፣ አንዲት ስልጣን አለ። ዳሴት ወደ ቶፒክ መልሰው ክርስቲያን። ስለዚህ አንድ አካል አንድ አምላክ ሶስት አካል አለ ማለት ነው አይደለ? ይሄን ልረዳ ያለ ነው አንድ አምላክ አሁን ያስረዳሽ አንድ ብቻ መጨረሻ ያኔ አምላክ ሶስት አካል አለው አይደለ? በዚህ ላይ ልረዳ ኦኬ። አምላክ ሶስት አካል አለው እንደዚህ ቃል በቃል አንተ እንዳልከው አምላክ ሶስት አካል አለው ብሎ ያስተማረ ነብይ ካለ ደግሞ ይበልጥ ግልጽ። ስለዚህ ምን ሰጣንሽ? አንዴ ማቴዎስ ወንጌል ምዕራፍ 28-19 ላይ ክርስቶስ ራሱ ነግሮናል። አንድ ሁለተኛ ደጋግሞ ክርስቶስም ይህንን አስተምሮናል። ዋናው ነገር አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን የባህሪ ህይወት አለው። የባህሪ ህይወትን መንፈስ ቅዱስ ብለን እንጠራለን ብዬ ደጋግሜ ተገባብተናል። ሶስት የሚለውን የፈለግሽው እንግዲህ ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዘዋችሁን ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው፣ እኔም እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብሎ ክርስቶስ ዘግቶልናል። አምላክ ሶስት አካል ያለው ማለት ነው። አዳምጪኝ። በዛው ግን ተዘጋጂ። አላህ ስንት አካል እንዳለው የነገረሽ ካለ እስቲ ታዘጋጅልናለሽ። አላህ ስንት አካላቶች አሉት? ስለዚህ ሶስት አካላቶች ነው የተጠሩት በሚገባ በአብ በወልድ በመንፈስ ቅዱስ ብሎ ክርስቶስ ነግሮናል። የመጨረስ እኮ አላህ ስንት አካል እንዳለው የተናገራለ ልጠይቅ እንጂ ልጠይቅ አይደለም የገባው። ቆይ ክርስቶስ ነገረን እኮ ነገርኩሽ እኮ ክርስቶስ ራሱ በስጋ የተገለጠው መጨረሻ እኮ ነው። አደረቢ አንዴ በስጋ የተገለጠው ክርስቶስ ነገረን። ስለዚህ እሱ ከነገረን እሱ ከገለጸልን ውጭ ሌላ ገለጻ አንፈልግም። ደጋግሞ ነግሮናል። ይሄንን ደግሞ ስለዚህ አሁን አንቺ ጋር ቆይ አዳምጪ። አንቺ ጋር አልጨረስኩም። ቆይ ተጀምሮ ያላለቀው አላ ፕሊስ ተጀምሮ ያላለቀውን አላ ለምሳሌ ነው ከፍ በይና አንቺ አሁን ቆይ ተረጋጊ። ቆይ ፕሊስ እንዲ ለምን ፓኒክ የምታደርጊው? ለምን ፓኒክ ታደርጊ? ተረጋጊና ቆይ አዳምጪ ፕሊስ። አላ ጭንቅላት ይኖረው አናውቅም ብለው ነው ያመለኩት ወይንስ? ፕሊስ አንዴ ተረጋጊ። ነቢያቶች አምላካችን ጭንቅላት ይኖረው አናውቅም ብለው ነው ያመለኩት ወይንስ? አካሉ ተውና ዋናው አስተምሮ ስላሴን ፕሊስ ጭንቅላት አልባ ነው ያመለኩት ነቢያቶች ወይንስ? ኧረ ተረጋጊ። መልስልኝ ፕሊስ። ኦኬ እሺ በቃ ቴንክ ዩ። ጭንቅላት አልባ ስትከተሉ እንደዚህ ነው። እናንተም ጭንቅላት ታጣላችሁ። ነቢያቶች ያስተማሩ ጭንቅላት አልባ አምላክ ነው ብለው ነው። አምላካችን ጭንቅላት ይኖረው አናውቅም ብለው ነው ያመለኩት። ያኔስ ቀጥል። በነገራችን ላይ ሙስሊሞቹ በአላህ በጀብሪል እና በመሐመድ ስም ማለት ይችላሉ።
አሁን በአብ ወልድ በመንፈስ ቅዱስ የሚለው እንዴት ነው በአንድ አምላክ ባህር ያጸናቸዋል የሚለው በጣም ውዝግብ ሲፈጥርባቸው ይታያል። እንደዛ ከሆነ እናንተ በገሌ ስም ማለት በአንድ ባህር የማያጸና ከሆነ በአላህ በመሐመድ በጅብሪል ስም በሉ ውስጥ ለምሳሌ እንደው ይህንን ጥያቄ ለወደፊቱ ብናነሳው ነው እንጂ አሁን ይነሳ ማለት አይደለም። ግን ሙስሊሞቹ አስቡበት። በአላህ ስም በጅብሪል ስም በመሐመድ ስም ብላችሁ መማልም ሆነ ማማተብ እናንተ እዚህ በጸሎታችሁ በሶላታችሁ የምታደርሱትን ያነረካ ወይም ጁዝ በእሱ ማድረስ ትችላላችሁ ወይ? ከዛ ውጭ እንጨርሳለን ማለት ነው። አዎ ካላችሁ ትሪኒታሪያን ትሆናላችሁ። አንልም ካላችሁ የእኛ ስላሴ ጀስቲፋይድ ይሆናል ማለት ነው። ከዛ ውጭ ወደ ቶፒካችን እንመለስና አንድ ሁለት ሰዎችን እናስተናግድ። ጸይሟ የቅድሟ ልጅ ትመስለኛለች። በታች ነው ወይ ስትባል የወረደችው ልጅ እናስተናግዳት። እሷን ጸይሟ ተመልሰሻል አለሽ? የለሽም? ጸይሟ ገብታችሁ ዝም አትበሉ፣ ማውራት አለባችሁ። ጸይሟ የለችም። አንዋር ሳለ እኮ አንዴ ሰብሬ አንድ ነው ምናምን አንዋር አለ። አንዋር ኦመር አንዋርም የለም። እሺ ሰብሪ እንቀጥል። ቀጠልኩ። ጥያቄ አይደለም ጥያቄ ነው የምትጠይቀው። እንዴት አልክ? ሰላም ነው? አልሐምዱሊላህ እግዚአብሔር ይመስገን። አላህ ወዴት ነው ያለው? ከአርሽ በላይ። ከአርሽ በላይ ያለ ምኑ ነው? እንዴት ምኑ ነው? ዛቱ ነው ወይስ ሲፋቱ ነው ወይስ ኢልሙ ነው? ምኑ ነው ከአርሽ በላይ ያለው? ህልሙ ነው። ህልም ነው እንደ እየነገርኩህ ያለሁት ህልም ነው። እንዴት ኢልም ነው ያልኩህ? ህልም ሳይሆን ኢልም እውቀት ማለት ነው በአረበኛ። ኢልም ዛቱ ነው ወይስ ሲፋው ነው ወይስ ምኑ ነው ከአርሽ በላይ ያለው? አምላክ አይታይም። ይታያል ወይ? አይደለም ጥያቄ። ከአርሽ በላይ ያለ ምኑ ነው ነው ጥያቄ። እኔ አሁን ይኸውልህ ምናምን አትበለኝ። ምናምን አትበለኝ። ከአርሽ በላይ ያለ ምኑ ነው? ስላላህ የምታውቀው ነገር የለም? እሱን የራሴ ያውቃለሁ። እኔ ጥያቄ ጠይቅ ነው ገባሁት። እንደዛ ከሆነ ለእኛ ንገረና። ከአርሽ በላይ ያለ ምኑ ነው? አሁን ጥያቄን ትሰማለህ ወይ አሰማ? ከአርሽ በላይ ያለ ምኑ ነው? ከአርሽ በላይ ያለ እኛ ይኸውልህ እኔ አሁን ለአንተ ብነግርህ አትረዳም፣ አይገባም። ከአርሽ በላይ ያለ ምኑ ነው? ኢየሱስ ክርስቶስ ከአርሽ በላይ ያለ ምኑ ነው? አንዴ ኢየሱስ ክርስቶስ ብልት አለው የሚል ሰው ምንድን የሚሰማኝ? ባስረዳ ምንድን የምሰማኝ አንተ? አላህማ ብልትም የወንድ ብልትም አለው ማህፀንም አለው ስንት ነገር አለው። አለ እሱን ደግሞ ማሳየት ይቻላል። እሱን ተወውና አሁን ወደ ቶፒኩ እንመለስ። አንዴ ቆይ ሰብሪን እኔ ላስረዳ። እኔ ስለማትረዳኝ አንተ ማስረዳት እኔ ጥያቄ ለመጠየቅ ነው ገባሁት። አትረዳኝም። መጀመሪያ ስላላህ መስክር። ከአርሽ በላይ ያለ እኔ ምኑ እኔ ጥያቄ ልጠይቅ ነው ገባሁት። መቀበል አለብህ። እኔ አላህ ብልህ አለው ነገር የለም። ኒውት አርግና ቁጭ እኔ ስለ እምነቴ ተው። አንተው መጽሐፍ ከፋሽ ዝም ብለህ ክፈት። ኒውት አርግና ቁጭ መጽሐፍ ከፋሽ ይኸውልህ መጽሐፍ ከፋሽ ነህ ሰብሪ። እኔ አንተ ማስረዳት ሰብሪ። አሁን አለ ኢየሱስ ክርስቶስ ብልት አለው ያልከውን መልስ ስጠኝ ነው አልኩህ። እኔ ሰው ነው አላህ ብልት የለውም ማለት ትችላለህ አንተ? እኔ ስለ አላህ አይደለም የጠየኩህ፣ ስለ ኢየሱስ ክርስቶስ የሰጠው ማለት ብልት አለው በእሱ አምናለሁ ብላል። አዳም ሰውን በሕክምና ለማሳመን ይሞክራል። እፎይ አትሹ። እዚህ ቤት የገባኸው ለጨውበት ሳይሆን ሀሳብ ካለ ትጠይቃለህ። ችግር የለውም። አላህ ብልት አለው። አንተ ምን ስለሆንክ ነው የምትጠይቀኝ? እኔ ስለ አንተ ነው ኢየሱስ ክርስቶስ ብልት አለው ያልከው የቱ ጋር ነው? አሳየኝ።
ተረጋጋ። ክርስቶስ አንተ ደንቆሮ ስማኝ። አይ አላህ የገባው መሰለኝ። የገባብን አላህ ነው። ደንቆሮ ብሎ የሚሳደበው እሱ። ተረጋጋ። ቅድሚያ ሰከን በል እስቲ። አንተ ማይክን አንሳና አንተ እምነት አላህ ብልት የለውም። በዚህ ምንድን ነው እምነትህ? ምንድን ነው? አንተ ማለት ነው ምጮ ሁለት እግር ካለው በእጅ እግር ካለው አንተ ደንቆሮ እምነትህ ምንድን ነው? አንተ ምንድን ነው እምነትህ? ሕክምና ለማሳመን ሞከር። አዳምጥ እንዳብጠጥ ብልግና። አላህ ብልት የለውም ካልክ እኮ በቃ ስልብ ነው። ምክንያቱም አካላቶች ያጸድቃል። ፓርቶችን ካጸደቅ በኋላ ብልት የለውም ካልክ ስልብ ነው። ማን የሰለበው አላህን? ማን ነው ወሽላውን የሰለበው አላህን? የለውም አትላትም መቼም ደፍረን። እኔ ያለውም ያልኩት ደግሞ የአንተ ታላቁ ሙፈሲሮቻችሁ ናቸው። ማማራዚ ነው ያለው። ብልት የለውም ከተባለ እንትን ነው ስልብ ነው ያለው። አራዚ ነው አለው ካልን ወይኔ ሴት ነው ወይኔ ወንድ ነው። አካል አጽድቀህ ብልት የለውም ከተባለ ግን ስልብ ይሆናል። ኢማጂን ሁለት እግር አቁመለት ብልት የለውም ስትል ስልብ ነው እሱ። ማን ነው እሱ የሰለበው ያለህን ብልት? ሚስት የሚፈልግ እስከምናውቀው ድረስ ወንድ ነው። ሚስት ሳይኖረኝ ልጅ እንዴት ይኖረኛል ብሎ የሚያለቅስ አሌስ ጊዜው ከፍቷል። ሆሞሴክሹዋል ነው አላህ እንዳትሉ እንጂ ወይኔስ ወደ ቶፒክ ማለት ነው። አንዋር ዑመር አለ። ክርስቶስ በስጋ የተገለጠ አምላክ ነው። ክርስቶስ በስጋ የተገለጠ ሕያው አምላክ ነው። ስለኛ የባሪያውን መልክ ይዞ የመጣ ነው። ብልት ሲሉ የምንሸማቀቅ ይመስላችኋል? ማለት ማንኛውም አካል ብልቶቻችን አንዱ ከአንዱ የሚለዩ አሉ። ሁሉም ከብረው የተፈጠሩ ናቸው። እጃችን ከዓይናችን፣ አፍንጫችን ከጥፍራችን፣ ከእግር ጣታችን የሚለይ አይደለም። በክብር የተፈጠርን እስከሆነ ድረስ እነሱ ብልት ትልቅዬ ጸያፍ አድርገውት ነው የሚቆጥሩት። እና ቆርጣ አጥለውም እንዴ? ለምን አንጠልጥለህ ትዞራለህ? ለምን አንጠልጥለህ ትዞራለህ? ቆርጣ አጥለው ለውሻ አሰጠውም እንዴ? እና እላቸው በዝሙት የዞረ ስለሆነ 4 ፈቅዶለት አንድ ሚስት ያጣ ሁሉ እና አይኑን እና እጁን ሲያየው ደስ ይለዋል፣ ብልቱን ሲያየው ያስጠላዋል ይመስለኛል። እንደዛ አትሁኑ። የትኛውም የሰውነታችን ክፍል በክብር የተፈጠረ ነው። ማይገባ ካደረጋችሁበት ምላሳችሁም ከሆነ ጋንም ሊከታችሁ ይችላል። ቆንጅዬ አይናችሁም ልጠፉበት ትችላላችሁ አላግባብ ከተጠቀማችሁበት። የትኛውም የሰውነታችን ክፍል በእግዚአብሔር ከብሮ የተፈጠረ እንጂ አንዱ ከአንዱ አካላችን የምንሸማቀቅበት የምናፍርበት አይደለም። የሚያሳፍረው ኃጢአት ስንሰራበት ነው። ይሄ እጃችሁ ከሰራችሁበት ወርቅ ልታፍሱበት ትችላላችሁ። ከሰረቃችሁበት ከርቸሌ ልገቡበት ትችላላችሁ። ከሰጣችሁበት ከመሰወታችሁበት ገነን ልገቡበት ትችላላችሁ። ከዘረፋችሁበት ከነጠቃችሁበት ጋነም ሊከታችሁ ይችላል። ይሄ ምላሳችሁ እልል ካላችሁበት፣ ፈጣሪን ካመሰገናችሁበት በረከትን ልበሉበት፣ ገነን ልገቡበት ትችላላችሁ። ይሄን አንደበታችሁን ከተሳደባችሁበት፣ ከተራገማችሁበት፣ ሰውን ከሰው ካጣላችሁበት፣ ወንጀል ከሰራችሁበት ጋነም ትገቡበታላችሁ። ይሄ አይናችሁን አይታችሁ መልካሙን ነገር ካመሰገናችሁበት፣ መልካም ከሰራችሁበት፣ የወደቁትን ካነሳችሁበት፣ አይታችሁ ከመራችሁበት፣ አይነ ስውሮችን ወደ ቀናው ካመጣችሁበት ጥሩ ነገር ልታገኙበት ትችላላችሁ። ይህን አይናችሁን ተጠቅማችሁ ግን ዝሙትን ወይንም ደግሞ ሌብነትን ወይንም ደግሞ ክፋትን በአይናችሁ ከሰራችሁ መጥፊያችሁ ሊሆን ይችላል። የትኛውም የሰውነት አካላችሁ ብልታችሁም ጭምር በመጤናማ ሁኔታ አንድ ለአንድ ተወስናችሁ
አግብታችሁ ወልዳችሁ ጤናማ ልጅ፣ ካህን፣ ጳጳስ፣ ሞሎክሴ፣ አገር መሪ ልትወልዱበት ትችላላችሁ። አላግባብ ካደረጋችሁት ግን ሜቢ በየቦታው ወልዳችሁ ሜዳ ላይ የምጥሉት ከሆነ እናትየዋን በረንዳ ወጣ ልጁን በረንዳ ላይ ወድቆ መስሽ ሚስብ እንትን ሚል እሱም ልጁም ተበላሽቶ እናንተም ተበላሽታችሁ እናንተም ትጠይቁበታላችሁ፣ ልጁንም እናትየዋንም ትጎዱበታላችሁ። ስለዚህ የትኛውም የሰውነታችሁ ክፍል እግዚአብሔር አክብሮ ነው የፈጠረው። አንዱ ከአንዱ ሚናቅ አንዱ ከአንዱ ዋው የሚባል አይደለም። በክብር የተፈጠርን እኛ የክርስቶስ ቤተ መቅደስ ነን። የክርስቶስ እኛ ራሳችን አይደለም ክርስቶስ እኛ ራሳችን የተጠመቅንና ክርስቶስን የለበስን የክርስቶስ ብልቶች ነን። እኛ ራሳችን አንዳችን ለአንዳችን የምንተሳሰብ የከበርን እንደ ማንኛውም ተራ ፍጡር አይደለም። ክቡር ነን እኛ ሰዎች ስንባል። ስለዚህ በአካላችን ልንሸማቀቅበት አይገባም። አልባሌ ካደረጋችሁበት ግን ሊያሳፍር ይችላል። ሌባን ልጅ ያላት እናት ልትከበር አትችልም ማለት ትሸማቀቃለች። ምንም እንኳን እሷ ሌባ ባትሆንም በልጇ ሌብነት የልጇ እጅ ጤናማ ስላልሆነ እና እንደዛ ነው። ኔስ ቀጥሉ። ሙስሊሞች እንደዚህ አይነት ነገር ደጋግመው ስለሚያነሱ ነው እነሱ ጋር ያለውን ካለማወቅ የመነጨ ነው። እውነት ለመናገር ቴንክ ዩ ኤኒዌይስ። ፎይ እስኪ ሜቢ አንድ ሰው እናስተናግድና አንዋር አለ አንዋር ካሊድ ቅድም ስለተሰጠ እድል ሰዓድ አለሽ? ሰዓድ አለሁኝ። እንዴት ናችሁ? ሰላም ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጥያቄ ነበረኝ። ኦኬ ሜቢ እስኪ እኛ ጥያቄ የነበረው የአላህ አርሽ ላይ ነበርና አላህ አርሽን መቼ ነው የፈጠረው? ነው መጀመሪያ እኔ ጠይቅ አይደለ የገባሁት። እኔ መልስልኝና ከዛ መልስልሃለሁ። ስለ አላህ አርሽ ተምራችኋል? ተምረናል። አዎ ኢየሱስ አምላክ አምልኩኝ ያለበትን ቦታ ታሳየኝ ትችላለህ? አንዴ ስለ አላህ አርሽ ምን ተብላችሁ ነው የተማራችሁት? መቼ ነው የተፈጠረው? ለምንድን ነው የሚጠቅመው? አይደለም እኔ የገባሁት ልጠይቅህ አይደለም። መልስልኝና መልስልሃለሁ። ሳዳ እነዚህን አጠር አድርገሽ በአንድ ደቂቃ መልሽልኝና ከዛ በኋላ በትክክል ከመለሽልኝ አንቺ 3 ጥያቄ ጠይቅኛለሽ። ኖ እኔ አንድ ጥያቄ ነው መጠየቅ የምፈልገው፣ 3 አልፈልግም። መልስልኝና በአንድ ደቂቃ ውስጥ መልሽልኝ። መልስልኝ። መጀመሪያ ለማወቅ ነው የገባሁት። መልስልኝ። ስለ አላህ አላስተማሯችሁም? እሺ ኢየሱስ አምላክ ያለበትን ቦታ አሳየኝ አንዴ ገልጠህ። ስለ አላህ ተምራችኋል? ስለ አላህ ተምራችኋል? እስኪ አትጨቃጭቂ። ማለት እስኪ ጭንቅላሽ አሁን አንቺ ጭንቅላሽን ተጠቀሚው እስኪ። ሳዲ የምሬን ነው የምልሽ። ማለት አንቺም ክፉ አትናገሪ እኔም ክፉ አልናገር። የምትናገሪው አካሄድሽ ልክ ነው ብለሽ ታምኛለሽ? እኔ እኮ ምንም አላልኩም፣ ለማወቅ ነው የገባሁት። ስለዚህ በቃ በጣም ጥሩ። ስለዚህ እስኪ አንቺ አሳውቂን፣ እስኪ ስለ አንቺ አምላክ አሳውቂን። አንቺ አሁን የምታመልኪውን አምላክ ምን እንደሆነ ንገሪን እያልንሽ። አንተ አላህ ኢየሱስ አምላክ ነው እያልክ ያለው እኮ አንተ ነህ። ስለዚህ አዎ ኢየሱስ አምላክ እንደሆነ እኔ አምናለሁ። አንቺ ደግሞ የምታምኙን አላህ ንገሪን እያልሽ ነው። እስኪ ንገሪን ስለ አላህ። አላህ አርሽ ላይ የተደላደለው መቼ ነው? ይኸውልህ ወንድሜ ማለት ጭንቅላታችሁን እንዴት አድርገው ነው የመረዟችሁ? ወይ ሙስሊሞች በጣም ይቅርታና ምንድን ነው ጭንቅላታችሁ ውስጥ ያስገቡባችሁ ነገር? እኩል እንደ ዶሮ አትጩሂ ሳዲ። ውሾች ናቸው እኩል የሚጮሁት። ስለዚህ እኔ ሳውራ ቢያንስ እኔን በትዕግስት አዳምጪኝና ከዛ በኋላ ደግሞ አንቺ ትቀጥያለሽ። ሰውነን አይደለ? ስለዚህ በየተራን እንደማመጥ ምንድነው ጭንቅላታችሁ? ሰው ብትሆኑ ኑሮ እንደ ሰው ታስቡ ነበረ። ሳዳታችን እኔ አንድ ግራ የገባኝ ነገር ከቅድም ጀምሮ የሚመልስ የለም ክርስቲያን እና በእስልምናቸው ጥርጣሬ ያለባቸው ትክክለኛ መንገድ እንዳልሆነ ያውቃሉ ማለት ነው። ከራሳቸው እምነት በላይ ስለ ሰው እምነት ለመናገር ለማወቅ ያላቸው ጉጉት በጣም ነው የሚያስደንቀው። ስለ ራሳቸው ግን ምንም አያውቁም።
አስበዋል። አንተ ትክክል አይደለም ስህተት ነው ብለህ የምትንቀው እምነት ስለ ጣዖት እምነት ሂደህ ስለ እነሱ ንገሩኝ ልጠይቅ ትላለህ ወይ ደግሞ ስለ እነሱ ማብራሪያ ትፈልጋለህ ወይንስ ያንን ጣዖት አምላኪ ስለ ራስህ እምነት ነግረህ ታመጣዋለህ? ይሄ ነው በቃ ሙስሊሞች ጋር ያየሁት ምንድን ነው ስለ እምነታቸው ስለ አምላካቸው አንድ ደቂቃ ማውራት የሚያውቁት